እኔ ቃል ተመልቻለሁና በውስጤም ያለ መንፈስ አስገድዶኛልና በተሃ ጠጅ እንደተሞላና ሊቀደድ እንደቀረበ አቁማዳ ሊፈነዳ እንደማይችል እንደ ወይን ጠጅ አቁማዳ እነሆ አንጀቴ ሆነ። ጥቂት እንድተነፍስ እናገራለሁ፣ ከንፈሬን ገልጬ እመልሳለሁ። መጽሐፈ ኢዮብ ምዕራፍ 32 ከቁጥር 18 እስከ 20። ከላይ በእግዚአብሔር ቃል እንደተመለከተው ይህንን መልእክት እናገር ዘንድ ግድ ስለሆነብኝ እናገራለሁ። ላለመናገር ላለመተንፈስ ከራሴም ከፈጣሪም ጋር ተሟግቻለሁ። እንደ ዮናስም እምቢ ብያለሁ። ይሁንና ከእግዚአብሔር ኃይል ጋር ተሟግቼ ስላልቻልኩ እየከፋኝ ይህንን ትእዛዝ እፈጽም ዘንድ ግድ ሆነብኝ። ስለዚህም እነሆ እናገረው ዘንድ የሚገባኝን የዓለማችንን መጻኢ ሁኔታ እናገራለሁ ይላል ኢትዮጵያ የዓለም ብርሃን መልእክት 1 ገጽ 1 ተጻፈ ህዳር 7 1998 ዓመተ ምህረት። ተወዳጆች የኢትዮጵያ የዓለም ብርሃን ቤተሰቦቻችን የአጋዕዝተ ዓለም ሥላሴና የቅድስት ድንግል ማርያም መልእክት ለሆነው እንኳን ለታላቁ ኢትዮጵያ የዓለም ብርሃን መልእክት የመጀመሪያ አንደኛ መልእክት የተጻፈበትና ለመላው የአዳም ዘር የተላለፈበት 20ኛ ዓመት አደረሳችሁ አደረሰን። በድቅድቅ ጨለማ ወይም በቀቢጸ ተስፋ ላሉት ብርሃን በራላቸው እንዳለ መጽሐፍ እውነተኛ ኢትዮጵያውያን የተዋሕዶ ልጆች ተስፋ ቆርጠን በጠፋንበት ዘመን እግዚአብሔር ድምፁን ያሰማን ፈቃዱን ያሳወቀን በመጀመሪያይቱ ኢትዮጵያ የዓለም ብርሃን መልእክት የዛሬ 20 ዓመት በህዳር 7 ቀን 1998 ዓመተ ምህረት እንደዚህች ባለችቱ ቀን ነበር። ይሄው ለኛ ለኢትዮጵያ የዓለም ብርሃን ቤተሰቦች 20 ወርቃማ ዘመናት በእሳት መፈተኛ ሆነውን በንቅለ ተከላ ውስጥ እያለፍን እንገኛለን። አሁንም ቀሪውን አሳልፎ ሕግጋተ ሥላሴ ጸንቶ ኢትዮጵያ ለዓለም ገዥና ብርሃን ለምትሆንበት የትንሣኤው ዘመን ያደርሰን፣ አሜን። በድጋሚ እንኳን አደረሳችሁ አደረሰን። ይህን ታላቅ የእግዚአብሔር መልእክት ለትውልዱ ለማድረስ ዕድሜያችሁን የሰፈራችሁ፣ የተሰደዳችሁ፣ የታሰራችሁ፣ የተደበደባችሁ፣ የሞታችሁ፣ ልዩ ልዩ መከራን የተቀበላችሁ አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ ቀን ፈራጅ ጌታ ከፍ ከፍ ያድርጋችሁ፣ መልካሙን ዋጋ ይክፈላችሁ፣ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ።
እግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ እደዊሃ በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ